ሰላም ጤና ይስጥልን ተመልካቾቻችን የሰኞ ምሽት የኢቢኤስ ስፖርት ፕሮግራማችንን ወደ እናንተ ማድረስ ጀምረናል። እንደተለመደው በዛሬው ቆይታችን በተለይም በሳምንቱ መጨረሻ የተደረጉ ስፖርታዊ ክንውኖችን ከሀገር ውስጥ እንዲሁም ከውጭ እንዳሳለን። በነገራችን ላይ በዚህ ሳምንት በተለይም በኢትዮጵያ እግር ኳስ የሳምንት ጥቁር ሳምንት ሆኖ አልፏል። በሴቶችም በወንዶችም የኢትዮጵያ ብሔራዊ ቡድኖች ማለት ነው በአልጄሪያ ከባድ ሽንፈት ደርሶብናል። በወንዶቹ 7-1 አልጀርሳን ሲሸነፍ እንዲሁም ደግሞ በሴቶቹ ሉሲዎቹ እዚህ አዲስ አበባ ስቴዲየም አቻ መለያየታቸው አልጀርስ ላይ 1-0 ተሸንፈው ነበር። በዚህም በአግሪጌት 2-1 በሆነ ውጤት ተሸንፈው ከአፍሪካ ዋንጫ ቅድመ ማጣሪያ ውጪ ሆኗል። በዛሬው ቆይታችን የኢትዮጵያ ብሔራዊ ቡድን ዋናው ቡድን 7-1 ተሸነፈበት የጨዋታ እንቅስቃሴ በተወሰነ መልኩ ምን ይመስላል፣ ለመሸነፋችንስ ምክንያቶች ምን ነበሩ፣ እንዲሁም ደግሞ በዚሁ በተለይ በአዲስ አበባ ስቴዲየም በተደጋጋሚ በመግባት ጨዋታዎችን የሚከታተሉ ተመልካቾች ምን ይላሉ በዚህ ሽንፈት ላይ እሱን የምንዳስነው ነው። የኢትዮጵያ ሴት ብሔራዊ ቡድን ሉሲዎቹ ከአልጄሪያ ጋር ያደረጉትንም ጨዋታ በተወሰነ መልኩ እንዳስሳለን። እንደዚሁም የኢትዮጵያ ሱፐር ሊግ እንዲሁም አጫጭር የሀገር ስፖርታዊ መረጃዎችን ወደ እናንተ እናርሳለን። ወደ ውጭ ስናልፍ በሳምንቱ መጨረሻ በኢንተርናሽናል ፍሬንድሊ ጨዋታዎች በዚህም እንግዲህ እንግሊዝ ከጀርመን እንዲሁም ደግሞ ብራዚል ከኡራጓይ ያደረጉትን ከውጭ ደግሞ የምናያቸው ናቸው። አብርሽ በቀጥታ የምናልፈው እንግዲህ በተለይ በዚህ ሳምንት አንተም ጥቁር ነው የለበስከው እንዳጋጣሚ የኢትዮጵያ ብሔራዊ ቡድን እንግዲህ በሁለቱም ብሔራዊ ቡድኖች ማለት ነው ሽንፈት አስተናግዷል። በተለይ ደግሞ በእኛ ጄኔሬሽን የኢትዮጵያ ብሔራዊ ቡድን በ1889 እንደዚሁ በአልጄሪያ 8-1 በሸነፉ ይታወቃል። ከዛ በኋላ ብሔራዊ ቡድናችን እንደዚህ አይነት አሳፋሪ ወይም ደግሞ አስከፊ ውጤት ሲገጥመው ለመጀመሪያ ጊዜ ነው ማለት ትችላለን። በአልጄሪያ ፍጹም የበላይነት ተወስዶብን 8-1 7-1 በሆነ ውጤት መሸነፍ ችለናል። የተወሰነ ነጥቦችን እናንሳ እስቲ እዚህ ላይ ያው እዚህ ጨዋታ ላይ ብዙ ነገሮችን ማንሳት እንችላለን። ግን ለዚህ ውጤትም የራሳቸው የሆነ ነገር ያበረከቱ ነገሮችም አሉ። እነሱንም አብረን የምናነሳበት ነገር ይኖራል ምናልባት ማለት ነውና 7-1 መሸነፋችን እውነት ነው በጣም ውስጥን የሚጎዳና የእግር ኳሳችንንም ደረጃ ትንሽ የሚያሳይ ነው። በጣም የሚያሳፍርም ውጤት ነው እንደኔ። ምክንያቱም 7-1 በጣም ሰፊ ውጤት ነው። በጎል ስፖርት ተመልካቾች እንኳን ይህ ጨዋታ ያልቃል ተብሎ የተገመተው 4-0 ነው። ማክሲመም 4-0 ነው ያልቃል ተብሎ የተገመተው። ካሉት የተጫዋቾች ደረጃ ካሉት ነገሮች ተመዛዝኖ የኢትዮጵያ ብሔራዊ ቡድን በአልጄሪያ 4-0 ይሸነፋል የሚል ግምት ነው የነበረው። ይህን ግምት የጣሰ ነገር ነው እንግዲህ 7-1 ስፔሻሊ አንደኛውንም ጎል ጌታነህ ከበደ ነው በ84ኛው ደቂቃ ላይ ያገባውና ይህን ነገር ስንመለከት እንደኔ መጀመሪያ ለዚህ ውጤት መመዝገብ አንድ አስተዋጽኦ ካደረገው ነገር ብዬ ማነሳው የጉዞ ሁኔታቸውን አነሳለሁ እኔ በበኩሌ። ምክንያቱም በአንድ ቡድን ላይ ማለት ነው ይሄ የሪከቨሪ ታይም የኤክሰርሳይዝ ታይም እና እነዚህ ያመጋገብ ነገሮች እነዚህ ሶስቱ ነገሮች ለአንድ ቡድን በጣም መሰረታዊ የሚባሉ ነገሮች። በነገራችን ላይ እዚህ ፖይንት ላይ አልስማማ። በተለያዩ የሶሻል ድረገጾች በማህበራዊ ገጾች ላይ ጉዞ ተጉላልተዋል ተንገላተዋል የሚባሉ ፖይንቶች ኖሩ ይችላሉ። መሰረታዊ ነገሮች ብለህ ልታነሳቸው የሚገቡ ነገሮች በእግር ኳስ ላይ አሉ። ለምሳሌ አንስተዋል ሪከቨሪ ታይም። የኢትዮጵያ ብሔራዊ ቡድን ወደ አልጄሪያ ሲጓዝ ምን አይነት አካሄድ ነው የተጠቀመው፣ መቼ ነው የተጓዘው የሚባለው ነገር ነው። ከዚህ በፊት በማሪያኖ ባሬቶ አልጄሪያ ሄደን 3-1 ሸንፈን የመጣንበት ጨዋታ አለ። ኡመር ኩሪ አንድ ግብ ያስቆጠረበት የምናስታውሰው ነው። በዛን ጊዜ በጣሊያን በኩል ተደርገው ነበር ጉዞ የተደረገውና ለጨዋታው ለቀን ሲቀረው ነው የተካሄደው። አሁን ሪከቨሪ ታይም ታስቦ ሰኞ ቀን ተሄዷል። አሁን ማሰብ ያለብን የሀገራችንን ስታንዳርዳችንን ማሰብ አለብን። ኢኮኖሚያችን ምኑ ጋር ያለው ፌዴሬሽኑስ አቅሙ ምን ያለው በቻርተር አውሮፕላን ይዞ መሄድ አለበት የሚለው ነገር በተወሰነ መልኩ እንደ ፋክተር ብትይዘውም ግን ኢትዮጵያ ብሔራዊ ቡድን 7-1 የተሸነፈው በጉዞ ስለተጉላለ ነው የሚለው ነገር ለኔ አይስማማኝም። ሙሉ ለሙሉ በዚህ በጉዞ ምክንያት ነው የተሸነፉት አይደለም ማለት ስፔሻሊ የተጫዋቾቹም የማሸነፍ ስነ ልቦናቸው ጠንካራ አልነበረም ብዬ ነው ማምነው። ምክንያቱም 7 ግቦች እስኪቆጠሩበት ድረስ ምናልባት በጣም ትልቅ ክፍተት ነበረ በተከላካዮችም ላይ እንዲሁ በአጠቃላይ በአጥቂ ስፍራ ላይ ያሉ ሰዎች ኳስ በስርዓት ሊደርሳቸው ስላልቻለ ግቦችን ሊያስቆጥሩ አልቻሉም። ይህን ነገር ስናነሳው በመጀመሪያ አሁን ምናልባት የጉዞን ነገር ያነሳሁት እንደ አንድ ፋክተር ነው እንጂ ያሰልጣኙንም ነገር እኔ በተወሰነ መልኩ ደግሞ ለመሸነፋቸው አስተዋጽኦ ያደረገ ነገር ብዬ ከማነሳው ነገር ውስጥ አሰልጣኙ አንሳሌ አልጀርስ ላይ በነበረው ጋዜጣዊ መግለጫ ላይ ሞራል የማይነካ ውጤት ይዘን እንመለስ የሚል ነገር ተናግረው ነበር። ይህን ነገር ስናነሳ ፊሽ ቶም ሴንቲፌንት የኢትዮጵያ አሰልጣኝ በነበሩ ጊዜ የመጀመሪያ ጨዋታቸው ከናይጄሪያ ጋር ነበር። የመጀመሪያ ጨዋታቸው ከናይጄሪያ ጋር ሆኖ ናይጄሪያ ትልቅ ቢሆንም እናሸንፈዋለን ገብቷል። ዊኒንግ ሜንታሊቲያቸው ከፍ አድርገው ገቡ። በዛ ሰዓት ላይ እንግዲህ ያው ኢትዮጵያ 2-1 እየመራች ቆይታ ባለቀ ሰዓት ነው አንድ ግብ የተቆጠረባት። በነገራችን ላይ በምስሉ ምን መለከተው እንግዲህ ኢትዮጵያ ብሔራዊ ቡድን በዚሁ በአልጄሪያ ጨዋታ 7-1 ያሸነፈበትን ነው እንደዚሁ ያነሳቸው ነጥቦች አሉ። ከዛ ባለፈ ግን አሁንም ዛሬም ነገም ማለት ነው በተደጋጋሚ ሊነሱ የሚገቡ ነገሮች የኢትዮጵያ ብሔራዊ ቡድን ሽንፈት ባጋጠመው ቁጥር
ችግራችን ታዳጊዎች ላይ ግራስሩት እየተባለ በጣም አሰልቺ ነገር እየመጣውና በዚህ ችግር የኢትዮጵያ ብሔራዊ ቡድን 7-1 ሲሸነፍ መሰረታዊና በመጀመሪያ ደረጃ ጥያቄ ላደርግ የምችለው ነገር ምንድነው? በአንደኛ ደረጃ ፌዴሬሽኑ ታነሳለ። ፌዴሬሽኑ ሳነሳ ግን ቅድም አንተ ያነሳውን የዚህ የጉዞ መግባባት ምናምን ነገር አላነሳም እኔ። ምክንያቱም ከዚህ በፊትም በጣም ብዙ ጨዋታ ጌሞችን የሚያደርግንበት አጋጣሚዎች አሉ። በተለይ ከጌም ወደ ጌም ከጨዋታ ወደ ጨዋታ የምንሄድበት የልምድና የፐርፎርማንስ አቅማችንንም ምንለካበት ነው። በዚህ ጨዋታ ላይ ተጫዋቾቹ ሙሉ ለሙሉ ተጠያቂ አላረግም። በመጀመሪያ ደረጃ ፌዴሬሽን፣ በሁለተኛ ደረጃ ነው በትልቁ ለኔ አሰልጣኙ ተጠያቂ ነው ብዬ ማስበበት አጋጣሚዎች አለ። ለዛ ማጠናከሪያ የተናገርከው ነጥብ አለ ከፕሬስ ኮንፈረንሱ በፊት የነበረበት ሁኔታዎች። ሁለተኛ ነገር ደግሞ የተጫዋቾች ስብስብ ላይ ያለው ሂደቶች፣ የተጫዋቾች አመራረጥ ላይ በጨዋታ ላይ የገቡ ተጫዋቾች አመራረጥ ላይ ቢያንስ ከረፍት በኋላ የምትወስዳቸው የተጫዋቾች ቅያሬ ላይ ታክቲካል ለውጦችን የምታደርግበት አጋጣሚዎች ዶሚኔት ልትደረግ ትችላለህ። ከዛ በኋላ ምን አይነት ለውጦችን ማምጣት ያለብህ ይሄ ስለሆነ በእኔ አመለካከት እዚህ ተጉላልተው የሄዱበት እንደ ማንኛውም ኢትዮጵያዊ ሊሰማ ይችላል እንደ አይነት ነገሮች ሲከሰቱ። ይሄ ደግሞ የተለመደ ነው። የተለመደ ስለ ኢትዮጵያ ብሔራዊ ቡድን እኮ ከዚህ በፊት በእንዲህ አይነት ጉዞዎች ሄዶ እኮ ኢቭን ወደ ቤኒን ሲሄድ በአሰልጣኝ ሰውነት ቢሻው ስብስብ በነበረበት ጊዜ በጣም ተጉላልቶ ነጥብና አሸንፎ የተመለሰበትም ጊዜ እናስታውሳለን። በነገራችን ላይ ሴቶቹም በዚህ ከአልጄሪያ ጋር በነበረው ጨዋታ በተመሳሳይ ሁኔታ ነው ወደ አልጀርስ ያቀኑት። ይሄ በቃ የኛ ችግር ነው፣ የፌዴሬሽኑም ችግር ሊሆን ይችላል። አሁን ሙሉ ለሙሉ ፊሽ ለሰባቱም ጎል መቆጠር የአሰልጣኙና የፌዴሬሽኑ ድርሻ ነው ብለን መወሰን አይገባም። ምክንያቱም ተጫዋቾቹም የራሳቸውን ነገር ገብቷል። አገርን ወክለን ሄድከው ሜዳ ውስጥ ነው ያለኸው። በጣም ከባድ ተጫዋቾች ሊሆኑ ይችላሉ፣ ስፔሻሊ የአውሮፓ ተጫዋቾች ናቸው። እነዚህን ነገሮች በተወሰነ መልኩ ተቋቁመህ እንደዚህ ትንሽ ውጤቱን ጠበብ አድርጎ ለመምጣት መሞከር ይገባ ነበር ብዬ አስባለሁ። ያው አብርሽ እንግዲህ በነገራችን ላይ በርካታ ነገሮችን አንስተናል። ያው ጊዜ ቢገድበንም ማለት ነው። በአርብ ምሽት ፕሮግራማችንም በተወሰነ መልኩ ከነገ ጨዋታ ጋር እንደዚሁ አያይዘን ማለት ነው አራተኛ ጨዋታውን የኢትዮጵያ ብሔራዊ ቡድን ከአልጄሪያ ጋር ለ2017 አፍሪካ ዋንጫ ለማለፍ የሚያደርግ ነው የሚሆነው። እንግዲህ አራተኛ ጨዋታው ላይ እንግዲህ በተለይ በዚህ ጨዋታ ላይ ምናልባት 9 ነጥቦችን የምናገኝ ከሆነ በተከታታይ ያሉ 3 ነጥቦችን ጥሩ ሁለተኛውን የምናልፍበት ፕሮባቢሊቲም ሊኖር ይችላል። በጨዋታ ላይም እንግዲህ እንዳየነው ሶፊያን ፋጉሊ 2 ኢስላም ሱሌማኒ 2 እንዲሁም ደግሞ ያሲን ብራሂሚ ፍጹም ቅጣት ምት አምክኖ ነበር አንድ ግብ ጨምሮ እንዲሁም ፋዙሊ አንድ ግብ ጨምሮ ማለት ነው 7-1 ሸንፈናል። እኛ እየተወያየን ምስሉን ተመልክታችሁ ነበር። በተወሰነ መልኩ ምስሉን ተመልክተን ተመልሰን እንመጣለን። Et l'explosion du stade Chaker de Blida. Mais quel travail exceptionnel d'Islam Slimani, le déplacement à la limite du hors-jeu et l'enchaînement derrière en 2 touches pour voir sentir dans son dos Riyad Mahrez arriver. Et la présence aussi, l'accompagnement dont on parle très souvent. Beaucoup de présence aux abords de la surface de réparation. C'est Sofiane Feghouli qui a fusillé le gardien éthiopien. Une merveille ce contrôle d'Islam Slimani derrière Riyad Mahrez qui est peur et s'est finalement dégagé vers Riyad Mahrez qui va pouvoir contrôler ce ballon et se l'emmener. Il y a un 2 contre 1 à jouer. Il a vu le départ d'Islam Slimani. Slimani 2-0. Le geste du buteur parfaitement exécuté par Islam Slimani. Et que dire de cette passe de les 2 amis. Et on voit ce superbe travail de Riyad Mahrez avec l'arrêt dans un premier temps décisif et ensuite Sofiane Feghouli qui a poursuivi son effort pour s'offrir un doublé. C'est 10 et 11e réalisation sous le maillot des Verts pour le milieu de terrain du FC Valence. Il est masqué, il est complètement masqué au moment de la frappe de l'ancien René, le gardien éthiopien, et derrière il vient faire cette faute de main, c'est vrai. Et le superbe relais, le travail également. Oh, quel ballon, Riyad Boudbouz qui vient s'effacer. Et là, la pureté du geste. Tout en relâchement cette volée de Safir Taider. Oui, ça c'est la qualité technique. La qualité de centre, certes, de Fawzi Goulam. Mais la qualité technique aussi dans cette volée à pied gauche
croisé de la part du milieu de terrain de l'OL. L'exigence, le perfectionnisme de Christian Gourcuff. Hichem Belkaroui pris dans son dos sur ce ballon. Et la finition parfaite de Kébédé. Ça fait 6-1. Éliminatoire à la Coupe d'Afrique des Nations en 2017, mais surtout, l'Algérie impressionne. Avec ses 7 buts inscrits. Notamment, et encore une fois, l'apport des latéraux, l'apport de Fawzi Goulam. ተመልሰን መተናል ተመልካቾቻችን እንግዲህ የኢትዮጵያ ብሔራዊ ቡድን አራተኛ የምድብ ጨዋታውን ነገ በ10 ሰዓት በአዲስ አበባ ስቴዲየም የአልጄሪያን ብሔራዊ ቡድን ይገጥማል ማለት ነው በአራት ቀናት ልዩነት ውስጥ ይሄን ተከትሎ እንግዲህ የኢትዮጵያ ብሔራዊ ቡድን በ10 ሰዓት ሲጫወት ያው ደጋፊው በተለይ በኢትዮጵያ እግር ኳስ ላይ ካየው ደጋፊው እንዲሁም ደግሞ የህብረተሰቡ አሳሰብ ከእግር ኳሳችን አንድ ስቴፕ ከፍ ያለ ነው ማለት ይችላል እግር ኳሱ ህብረተሰቡ ህዝቡ የሚፈልገው ደረጃ ላይ ኳሱ ግን እየሄደ አይደለም ይሄ በተደጋጋሚ የታየ ነገር ነው ከዚህ በፊት በባህር ዳር ላይ እንዲሁ በሐዋሳ ላይ በነበሩ ጨዋታዎች ላይ በጣም ብዙ ሺህ ደጋፊ የሚይዙ ስቴዲየሞች ሞልተው ከዛ ውጪ ደግሞ በጣም በርካታ ደጋፊ ከስቴዲየም ውጪ የነበረበትን ነገር ምናስተዋውሰው ነው የቅርብ ጊዜ ነው በብሔራዊ ቡድን ደረጃ ተወና በክለብ ደረጃ እነ ቅዱስ ጊዮርጊስ እነ መከላከያ እየሄዱ በባህር ዳር ሜዳ ላይ ሲጫወቱ እንደዚህ ነገሮች በተደጋጋሚ የታዩ ነገሮች ናቸው የእግር ኳስ ፍላጎቱ የተመልካቹ በጣም የላቀ ነው የእግር ኳስ ደረጃችን ደግሞ እዛ ደረጃ ላይ ሊደርስ አልቻለም ምክንያቱም በጣም ብዙ የቤት ስራዎች አሉት እነዚህ ነገሮች ያው በሌላ ፕሮግራም ብናወራቸው የተሻለ ይሆናል ብዬ በነገራችን ላይ በፐርሰንት አስቀምጦ ካልከኝ የህዝቡ ፍላጎት በእግር ኳስ ደረጃችን 100% በፐርሰንት ብታስቀምጦ ኳሳችን ያለው 10 ላይ ነው እኛ ፍላጎታችን 90 ላይ ነውና ትንሽ ባላንስ አለመሆን አለ በቀጣም እናልፈው እንግዲህ በአዲስ አበባ ስቴዲየም እንዲሁ በተለያዩ ቦታዎች የተዘዋወሩ እግር ኳስን ይመለከታሉ የተለያየ ክለብ ደጋፊዎች ናቸው ኢትዮጵያ ብሔራዊ ቡድን 7-1 ሲሸነፍ ምን ተሰማቸው እነሱን ተመልክተን ተመልሰን መጣለን ጨዋታውን ቤቶኜ ተከታትየዋለሁኝ ያው እንደ አገር ስታየው ትንሽ ቅር ይልሃል ማለት 7 ጎል ስለገባ ግን ምንድነው በአንድ በኩል ደግሞ ነው ያየሁት ነገር ደረጃችን ነው ምንም ማድረግ አይቻልም ማለት አንዳንድ ጊዜ ላቅ ተሰርቶ ጥሩ ደረጃ ደርሰን ነበር አሁን ደግሞ ትንሽ ወረድ ብሏል እና ያው እንግዲህ መቀበል ነው ምንም ልታረጋው አትችልም አየነው የሚገቡት ጎሎች ካቅም በቃ ልጆቹ አልቻሉም ስለዚህ ምንም ልታደርገው አትችልም መጀመሪያ መሰራት የነበረበት ሆምወርኩ መጀመሪያ ነበር እዚህ አንተ እነዛ የፕሮፌሽናል ተጫዋች ሆኑም አልሆኑም አገር ውስጥ እንኳን የወዳጅነት ጨዋታ ሳታደርግ እንዴት ትሄዳለህ እና የዛ ውጤት ነው እኔ ትሬኒንግ ነው የሚመስለው የነበረው በጣም የሚገርም ስሜት ነው የተሰማኝ በዚህ ሁኔታ ይሄን ሁሉ ጎል ገብቶበት ይሸነፋል ብዬ አላሰብኩም ነበር መጀመሪያም አክቹአሊ ቲሙ ላይ ብዙ ተስፋ አልነበረኝም ግን ደግሞ እንዲ 7 ጎል ይገባል ብዬ አላሰብኩም ሜዳው ላይ የምታየው እንቅስቃሴ ደግሞ በጣም ነው የሚያናድ 7 ጎል መግባቱ አይደለም የሚያናድ ሜዳ ላይ የነበረው እንቅስቃሴ ኢቭን እንደ አንድ አሰልጣኝ እንግዲህ ኳሊቲ ያለው አሰልጣኝ ጨዋታ ላይ ወይ ጨዋታው የሚፈልገውን ነገር ወይ ጨዋታው ላይ ሲበለት ቲሙ የምትቀይረው ነገር አለ አይደል እንደ አሰልጣኝ የምትቀይረው ነገር ሊኖር ይገባል በረኛው እንኳን ጨዋታውን አንብቦ ብዙ ጎል እንዳይቆጠርበት ሳት ሲገል ነበር 2 እና 3 ጎል ከገባ በኋላ ቲሙ በቃ በረኛው ኳስ ለመግደል ኳሱን እያንሸራሸረ ምን ያደርግ ነበር የአልጄሪያ ተጫዋቾች ምን ያደርጉ ነበር አጥቂዎቹ 3ም አግብተው መተው እንደገና በረኛውን ሲያስነሱት ነበር እና ጨዋታን አንብበህ ጨዋታውን ሜዳ ላይ አንብበህ መቀየር ማትችል ከሆነ በጣም የሚገርም በጣም የሚያሳዝን ነገር ያው እንደ ሀገርማ ውጤቱ በጣም ያስከፋል በጣም ያሳዝናል ግን ያው ብዙ ጊዜ ስቴዲየም ደግሞ ተመልካች ምናምን ከመሆን አንፃር ምገምተው ምጠብቀው ነገር ነውና ለኔ ብዙም አልገመረመኝም እንደዚህ አይነት ልዩነትና መኖሩ እና ያው የጠበቅኩት አይነት ነገር ነው የሆነው እንጂ ብዙም እንትና እንደ ኢትዮጵያ ሳየው እጅግ ነው ያፈርኩት ምክንያቱም የኢትዮጵያን እግር ኳስ ከሚከታተሉት አንዱ ስለሆንኩ የሀገር የእግር ኳስ እንዲያድግ ከሚፈልጉ ወገኖች አንዱ በመሆኔ እንደዚህ አይነት ውጤት ሲደርስ እጅግ ነው ያፈርኩት ምክንያቱም እንደዚህ አይነት ውጤት ከተመዘገበ ነው ወደ 9 እና 10 አመት አልፎታልና ያሁኑ ብሔራዊ ቡድን ያመጣው ውጤት በሀገር ደረጃ ስታየው እጅግ ያሳዝናል በርግጥ በጣም ያበሳጫል ምክንያቱም የኛ ያጫወታችንን ዘይቤ ይዘናል ለሚገባ ነው ምክንያቱም የኛ ፉትቦል ያደግንበት አጫጭር ኳሶችን በመቀባበል ወደ ተቃራኒ ጎል መግባት ነው ያንን ደግሞ አልተገበሩትም እነዛ ፊቶች ናቸው እኛ ያቀማችን ስላልተጫወትን ነው ይሄ ውጤት የመጣው በየ ነው መቀመጠው እና በአቅማችን ላይ ብንሰራ የተሻለ ነገር እናመጣለን በየ ነው ማሰበው ያው ታዝናለህ እንደ ማንኛውም ኢትዮጵያዊ ታዝናለህ ምን ጠብቀው ውጤት ስላልነበረ
ሁሉም ሰው በጉጉት እያየን ነበር ተሰብስበን። እንደ ጨዋታም አይመስልም ነበር አሩ ነው ምን እንደተፈጠረ የመጫወት ፍላጎትም ያላቸው አይመስሉም ልጆቹ። ግን ያ ምንድነው ከአለመስራት የመጣ ይመስለኛል። እኔ ከታች ጀምሮ ምንም ነገር የሚታይ ነገር የለም። ከፕሮጀክት በፊት የነበሩት ልጆች በአቶ በነ ጋሽ ሰውነት ጊዜ የነበረ ቡድን ልጆች እንዳሉ አትሊስት ፍላጎታቸው እንኳን የተለየ ነበር። አሁን የተፈጠረው ምን እንደሆነ ባይገባኝ በጣም የመቀዛቀዝና የትሬኒንግ እንኳን በአግባቡ ትንሽ ጠንከር ያለ ይመስለኛል። እኔ ከዛ ያነሰ ነው ጌሙ የነበረውና ደስ አይልም ነበር። ነገ ጨዋታ አለ። ለነገው ጨዋታ እኔ በኔ በኩል እንደገና ለልጆቹ ሞራል ሰጥቶ ምክንያቱም ያለው የደርሶ መልስ ጨዋታ ውጤት ቢሆን ኖሮ ምንም ልንቀለብሰው አንችልም። አሁን ግን 1-0 ቢያሸንፉ የሁለተኝነትን እንኳን ደረጃ ይዘው የመጨረሱን